الكريم المنان على ما هدانا إلى الإسلام وأرشدنا للإيمان وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان وله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وعفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهديه وبعد فإننا سندرس اليوم بعون الله وتوفيقه في كل من سورة الكافرون والنصر والمسد فلنبدأ من هناك. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. قل يا أيها الكافرون لا أعبد ما تعبدون ولا أنتم عابدون ما أعبد ولا أنا عابد ما عبدتم ولا أنتم عابدون ما أعبد لكم دينكم ولي دين. بسم الله الرحمن الرحيم. إذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا فسبح بحمد ربك واستغفره إنه كان توابا. بسم الله الرحمن الرحيم. تبت يدا أبي لهب وتب ما أغنى عنه ماله وما كسب سيصلى نارا ذات لهب وامرأته حمالة الحطب في جيدها حبل من مسد. بسم الله الرحمن الرحيم. سورة الكافرون مكية. الكافرون وبمبال يمتتاوق ومعرف مكة وردشنات قبل الهجرة وهي إحدى سورتي الإخلاص. سورة الإخلاص ومبال هولت سورة يتاوقالو كهولتو أندوا السنات. إخلاص مالت يا إخلاص التوحيد لا الله سبحانه وتعالى بچنيا أملكو ፍጹም የሆነ አምልኮ መስጠት ወሳኝ መሆኑን በጣም የሚያተኩሩና የሚያሰምሩ የሆኑ ሱራዎች አጫጭር ሁለት ሱራዎች አሉ። እነዚህ ሱረቱል ኢኽላስ ይባላሉ። ሁለቱም ቁል በሚል ቃል ነው የሚጀምሩት። ስለ አላህ ምንነትና ማንነት ነው የሚገልጹት ማለት ነው። እና ይህችኛዋ ኢኽላሱል ዒባዳን ታመለክታለች። አምልኮ ከተባለ ለአንድ ፈጣሪ ጌታ ብቻ መሆን አለበት። ከአላህ ውጭ ለማንም ለምንም አምልኮ መስጠት አይገባም። ያችኛዋ ደግሞ ስለ አላህ ማንነት ነው የምትገልጸው ማለት ነው። በዛቱ ዙሪያ በማንነቱ። ይህችኛዋ በመብቱ በኩል ማለት ነው። የአምልኮ መብት ለማን ነው ለሚለው ጥያቄ ይህች ሱረቱል ካፊሩን በሚገባ ትገልጻለች። አላህ ማለት ማን ነው የሚለውን ደግሞ ያችኛዋ ሱረቱል ኢኽላስ ቁል ሁወላሁ አሐድ ማለት ነው። እነዚህ ሁለት ሱራዎች ተመሳሳይና ተደጋጋፊ የሆነ ሐሳብ በይዘው በመምጣታቸው ነብዩ በጣም ይወዷቸው ነበር እና በተለያዩ ሶላቶች በቋሚ መልክ ይጠቀሙባቸው ነበር ሁለቱን ማለት ነው። ለምሳሌ በረካዓተል ፈጅር ሱነተል ፈጅር ሲሰግዱ ሁሉ ጊዜ
ጋሊበን በመደዳው አብዱላህ ኢብኑ ዑመር እንደሚሉት ወር ያህል ተከታተልኳቸው አሉ ረሱልን። ወር ያህል ሁል ጊዜ ያለማቋረጥ በአንድ ሪዋያ 25 ቀን ይላል፣ በአንድ ሪዋያ 24 ቀን፣ በሌላው ወር ያህል በየቀኑ ቀጠጋ እያልኩኝ ልጅ ናቸው እንግዲህ ነብዩ አለይሂ ሰላም ያቀርቧቸው ነበርና ጠጋ ብዬ አዳምጣቸዋለሁ። ዛሬ ምን ይቀሩ ይሆን እያልኩኝ ዛሬም ነገም ወዲያ ሁል ጊዜ በመደዳው ወር ሳያቋርጡ በመጀመሪያው ረክዓ ፋቲሃን ጨርሰው ቁል ያ አዩሀል ካፊሩን በሁለተኛው ቁል ወላሁ አሐድ ያደረጉ አዘውትረው ነበረ የሚይዙት ይላሉ ማለት ነው። እና ተውሂድ አሳሰል ኢባዳ ነውና በሱ ላይ እንግዲህ በጣም በማስመር ነበረ በቃልም በተግባርም የሚያሳዩት ማለት ነው። እና እንደገና በረካዓተይል መግሪብ ባዕድያ የመግሪብ ረካዓተይን ብዙ ጊዜ በእነዚህ ነበር የሚሰግዱት ማለት ነው። እንዲሁም ደግሞ በረካዓተይ አኺረል ወትር 3 አድርገው በሚሰግዱ ጊዜ በመጀመሪያው ሱረቱል አዕላ ከዛ ቀጥሎ በሚመጣው ቁል ያ አዩሀል ካፊሩን ቁል ወላሁ አሐድ ነበር ሁል ጊዜ። ከዛ በረካዓተይ ጧፍ ለዑምራም ሆነ ለሐጅ ታደረጉ ጧፍ ሲጨርሱ ረካዓተይ ጧፍ በእነዚህ ሱራዎች ብቻ ይጠቀሙ ነበር ማለት ነው። እንግዲህ ቁርአን በመሰረቱ ሁሉም የአላህ ቃል ነው፣ ግን አላህ Subhanahu Wa Ta'ala ለሁሉም ነገር ደረጃ ሰጥቶታልና እነዚህ ሱራዎች መልእክታቸው በሱ ዙሪያ የሚያጠነጥኑ ከመሆናቸው የተነሳ በጣም የሚወዳቸው መሆኑን ለማሳየት በቋሚ መልኩ የተለያዩ ስግደቶችን በእነዚህ ሱራዎች እንዲሰገዱ አስተምረዋል ማለት ነው። እና እኛም እንግዲህ እነዚህን ሱራዎች አህምያነት ከዚህ ተነስተን መረዳት ይኖርብናል። የማንበቡ ጉዳይ ብቻ ሳይሆን መልእክታቸው ምንድነው የሚለውን በሚገባ ተረርተን ተውሂዳችንን መመዘኛና መገምገሚያ ማድረግ ይኖርብናል ማለት ነው። እና ይሄ ተሽተሚሉ አላ 6 አያ 6 አያቶችን ነው የምትይዘው። አጭራጭር የሆኑ አያቶች 6 አንቀጾች አሏት። ሁሉም እንግዲህ በአጠቃላይ በአላህ ወህዳንያ ዙሪያ ነው የሚያጠነጥኑት ማለት ነው። እና ቢስሚላሂር ረህማኒር ረሂም እጅግ ሩሩ በጣም አዛም በሆነው አላህ ስም እንጀምራለን። እንደተለመደው ካልን በኋላ ቁል ያ አዩሀል ካፊሩን ቁል ያ ረሱላና መልእክተኛችን ሆይ እንዲህ በል አላቸው ለነብዩ አለይሂ ሰላቱ ወሰላም። ያ አዩሀል ካፊሩን እናንተ ከሃዲያን የሆናችሁ ህዝቦች ሆይ በላቸው ይላል። በዛ ጊዜ ነብዩ የሚያናግሯቸው ፊት ለፊት በቅርብ የሚገኙት እነማን ናቸው? መኮች ናቸው፣ ቁረይሾች ማለት ነው። እና ቁረይሾች በሽርክ በጣም የታወቁና እስከ መጨረሻው የተዘፈቁ ስለነበሩ እውነቱን ለመናገር ማደባበስ አያስፈልግም ማለት ነው። እናንተ ከሃዲዎች የፈጠራችሁን ጌታ የረሳችሁና የካዳችሁ የሆናችሁ ሰዎች ሆይ ብለህ ንገራቸው ይላል። እና እስላም ብዙ ጊዜ በዳዕዋ ላይ በጣም ለስላሳና ለዛባ የሆነ አቀራረብን እንድንጠቀም ነበር የሚያስተምረው። እዚህ ቦታ ላይ ግን ኃይል ቃልን ተጠቀመ ማለት ነው። ማንም ሰው ካፊር እንዲሉት አይፈልግም። ካፊር እንኳን የሆነው አንተ ከሃዲ ብሎ ሊጠሩት አይደስ አይለውም አይደለም እንዴ? እና ሞራልን ይነካል ማለት ነው። ግን ይሄ ነገር በጣም አሳሳቢ ነው። የተውሂድ ጉዳይ እንዲሁ በሙጃመላ የሚታለፍ ነገር አይደለም። እቅጩን ልትነግረው ይገባል ማለት ነው። አንተ ይሄንን የጌታን መልእክት ካልተቀበልክ እወቀው ቁርጡን ከሃዲ ነህ ብለህ ማሳወቅ ይኖርብሃል። ለመስደብ አይደለም፣ ለመዝለፍ ሳይሆን ይህን አይነት እምነት ያልተቀበለ ሰው ሁሉ በከሃዲነት ተፈርጇል፣ ይህን አውቀህ ግባበት ብለህ ሰውየው እንዳስብበት ለማድረግ ነው ማለት ነው። በጊዜው የወረደውና የመጀመሪያዎቹ ተነጋሪዎች መኮች ቢሆኑም ፊ ኩል ዘማን ወመካን በየሀገሩና በየዘመኑ እስከ ዓለም ፍጻሜ ድረስ የሚገኙትን ኩፋሮች ያጠቃልላል ማለት ነው። ነብዩ በአካል በነበሩበት ጊዜ በፊታቸውና በቅርባቸው የሚገኙትን አናገሯቸው። እሳቸው ታለፉም በኋላ የእሳቸው ተከታይ ነኝ የሚል ይህንን የነብዩን ቅርጽ ለማስቀጠል
በያለበት ለካፊሮች ይህን መልእክት ማድረስ ግዴታው መሆኑን ያመለክታል። ያ አዩሃል ካፊሩን ላ አዕቡዱ ማ ተዕቡዱን። በተለይ እነሱ ተጽዕኖ በሚያደርጉበት ጊዜ እንዳሁኑ ወቅት እነሱ ራሳቸውን ቅዱስ ሌላውን ርኩስ አድርገው በሚያዋክቡህ ጊዜ አንተም በአቋም ጠጠርና ጠንከር ማለት ይኖርብሃል። መልፈስፈስ የለብህም። እናንተ እኮ እንዳው ለመኖር ብለን ያህል እንጂ በእውነቱ እናንተ በጌታ ዘንዳ ከሃዲዎች ናችሁ። ከሃዲዎች ደግሞ እኛን ሊስቡን አይገባም። ከሆነ ይልቁንስ እናንተ ወደኛ ብትመጡ ይሻላችኋል ብለህ እቅጩን መንገር መቻል አለብህ ነው የሚለው አላህ Subhanahu Wa Ta'ala። እና ቁል ለሁም ያ ረሱለና ያ አዩሃል ካፊሩን፣ እናንተ ከሃዲ የሆናችሁት ህዝቦች ክህደታቸው ምን ላይ ነው? መኮች በመሰረቱ ጌታ የለም አይሉም። ይሄ ሊታወቅ የሚገባው ነገር ነው። ጌታ መኖሩን የዓለም ፈጣሪ ጌታ መኖሩን 100% ያምኑ ነበርና አቡጀህል እና አቡለሃብ ማለት ነው። ግን እምነት በቁንጥል አይጠቅምም። እምነት የተሟላ መሆን አለበት። እና የተወሰነ ነጥብ ስለተቀበልክ ሙእሚን አትባልም ማለት ነው። ወለኢን ሰአልተሁም መን ኸለቀ السماوات والارض ይላል። ሰማያትና ምድርን የፈጠረው ማን ነው ብለህ ብትጠይቃቸው ለየቁሉን አላህ፣ ያውም በቃለ መሐላ ያስደግፈው አላህ ነው። ይሄን ማያውቃል እንደ ይሉ ነበርና አቡለሃብ ይሄ ጥያቄ ሲቀርብላቸው ማለት ነው። ወለኢን ሰአልተሁም መን ነዘለ ሚነ السماء ماء فاخرج به من الثمرات የሚለው ለየቁሉን አላህ ይልሃል ማለት ነው። ተወደ ሰማይ ዝናብ የሚያወርደውና ከመሬት በቃ የሚያበቅልላቸው ማን ነው ሲባል አላህ ነው ብለው ይመልሱ ነበር ማለት ነው። እና ከዛም አልፈው ሐጅ ያረጉ ነበር። በተለምዶ ያው ባህላዊ ሐጅ ራሳቸውን ሐጅ ማለት ነው። ካባን ይጠውፉ ነበር እንደኛ። እና ሲጠውፉ መርሃቸው ምን ነበር? ለበይክ ነበር። ለበይክ اللهم ለበይክ ለበይክ ላ ሸሪከ ለክ። ልክኛ እንደምንለው በአንድ ነጥብ ብቻ ነው ምን ለያየው። መጨረሻ ላይ ያበላሹታል። ደህና ብለው ሲያበቃ ለበይክ اللهم ለበይክ ሲሉ አላህ ይነልቀው መባል ኸይር ያሉ ረሱል እነዚህ ሰዎች ጥሩ መስመር እኮ ናቸው እንዳው በዙ ቢዘልቁ አሉ። ላ ሸሪከ ለክ አሉ። እንዳውም ጭራሽ ምንም አጋር የለህም ካሉ በኋላ በመጨረሻ ምን መጣ? አፍራሿን ነጥብ አመጧት ማለት ነው። ላ ሸሪከ ለክ ኢላ ሸሪከን ለክ ተምሊኩሁ ወማ መለክ አሉ። የታጥቦ ጭቃ እንደገና ማለት ነው። መጀመር በቂ አይደለም ማለት ነው። አሁንም ሙስሊም ነን የሚሉ ሰዎች ላኢላሃ ኢላላህ ይላሉ በየጊዜው እንደኛው ማለት ነው። ግን ላኢላሃ ኢላላህን የሚጻረርና የሚያፈርስ ነገር ታስከተሉበት ያን ነገር ይደመስሰዋል ማለት ነው። ስለዚህ ላ ሸሪከ ለክ እያሉ ተመጨረሻ ላይ ምን አሉ? ኢላ ሸሪከ ለክ ተምሊኩሁ ወማ መለክ፣ አንተን የሚያክል ተወዳዳሪ የሆነ አጋር የለህም አሉ። ግን የተዋረድ ረዳት ይኖርሃል አሉ። ያ ሸሪክ ተምሊኩሁ አንተ የበላይ ነህ ትቆጣጠረዋለህ። ወማ መለክ እሱ ደግሞ ከሱ በታች ያሉትን ይቆጣጠርና መዋቀር አረጉለት ማለት ነው። እና እንግዲህ ክልሉ ወረዳውን ይገዛዋል ከላይ ሆኖ ማለት ነው። እና አንተ ዓለም የበላይ አጠቃላይ ነህ። ታንተ በታች ያሉት እነዚህ ሶነሞቹ ጣዖቶቹ የተለያዩ ምናመልካቸው ነገሮች ወዲ አንተ እንዲያቃርቡንና እንዲያደራድሩን ያህል እንጂ እነሱ እኮ በቀጥታ ጌታ አይደሉም። እነሱም ያንተ አገልጋዮች ያንተ አሽከሮች ናቸው። ከነሱ በታይ ያሉትን አገልጋዮቻቸውን ይዘው ወደ አንተ ነው ሪፖርት የሚያደርጉት ብለው ነበር የሚያምኑት ማለት ነው። ይሄ ምንድነው የሚያሳየው? ጌታ መኖሩን ብቻ ሳይሆን የበላይነቱንም ጭምር ኢዕትራፍ ያደርጉ ነበር ማለት ነው። አላህ Subhanahu Wa Ta'ala በቀጥታ እኔን ብቻ ተገዙኝ፣ ከኔ በታይ ከኔ ጎን ከኔ በኋላ የሚባል ነገር አታምጡ፣ ቀጥታ እኔን ብቻ ተገዙኝ ነው የሚለው። እነሱ ግን አላህን እንደውም ያዓዙማሉ ያከብራሉ። ደኛ በጣም ደካሞች ወንጀለኞች በእኛ ደረጃ እንዴት አድርገን ጌታን እናናግረዋለን ያ ረብ ብለን እንዴት ድፍረት አይሆንም እንዴ ይላሉ። ጌታን መድፈር ነው። እኛ ወንጀል ስንናገርበት በኋላ ነው አንደበታችን ያ ረብ ማለት እኮ የአላህን ክብር የሚነካ ነው፣ አቅማችን አይደለም። እንግዳውሳ ሰው በወዳጁ ነው እንትን የሚለው። እሱ የመረጣቸው የባረካቸው ቅዱሳን ንጹሃን አሉ አይደለም? እነዛን ታከበር በወዳጆቹ እኛ ደግሞ ጠጋ ብለን በተዋረድ ባካችሁ ጌታ ጋር አስታርቁን አስተዋውቁን ስንላቸው እነዛ ደግሞ የኛ አገልጋዮች እንደዚህ ነው አንተን ለምንዋል እንዲህ አይነት ችግር አላቸው ብለው ሲነግሩ ይቀርቡና ኢላላህ ዙልፋ ወደ አላህ እንዲያቀርቡን ሃኡላ ሹፋዓውና እንደላህ አላህ ዘንዳ ሸምጋዮቻችን ገላጋዮች ናቸው ብለው ዋሲጧ ማለት ነው በዘመኑ ቋንቋ አይደለም። ዋሲጧ ዝም ብለህ አሁን መልኩ ልትናገር ትችላለህ ወይ ወዚሩን
ያግድ የሚያውቀው ሰው ያስፈልጋል ማለት ነው። በዛ ስሌት ነው የሚሄዱት። ችግራቸው እንግዲህ فلا تضربوا لله الامثال والله يعلم وانتم لا تعلمون። አላህ እንደ አይነት ዙሪያ ጥምዝ መንገድ አይፈልግም። ሁሉም ባሮች ናቸው። ወንጀለኛ ቢሆን ወንጀለኛ አትለምኑኝ ያልኩት መቼ ነው ይላል። አልጸየፍህም ስፈጥር ያልተጸየፍኩኝ አንተ ድምጽህን መስማት ተጸየፋለሁኝ። قل يا عبادي الذين اسرفوا على انفسهم لا تقنطوا من رحمه الله። በቀጥታ እኔን አናግሩኝ ነው من فضله وكرمه። እና የዚህ አይነት ክብር የውሸት ክብር አትስጡ። ታከበራችሁኝ እኔ የማዛችሁ እኔ የምሰጣችሁ መመሪያ ተከተላችሁ አክብሩኝ። እናንተ የምትፈጥሩ ፍልስፍና ግን እኔ አልቀበለውም ነው ችግሩ። እነሱ ግን ጌታ በጣም የተከበረ ነውና በእኛ አቅም በእኛ ደረጃ በቀጥታ ጌታን መገዛት ማለት ሱአል አደብ ነው ድፍረት ነው ብለው ነው የሚያምኑ። ተኛ የበለጠ አላህን ላለመድፈር ይጠነቀቁ ነበር ማለት ነው። ስለዚህ ወደ አላህ መቃረብ አለብን። የሚያቃርበን ደግሞ እነዚህ ያው አምልኮት የምንሰጣቸው ነገሮች ናቸው። እነዛ ነገሮች ደግሞ አስላቸው ሲታይ ምንድነው? ወይ መላእክት ነው መሰረቱ የዛይታ ኦቶማን ነው፣ ወይ የወትሮ ነብይ ትልቅ የዝና ታሪክ ያለው ነብይ ነው የሚሆነው፣ ወይ ቢያንስ በአገር ላይ በጣም የታወቀና የተደነቀ ጥሩ ሰው ለሀገር ለወገን ብዙ የሰራ ታሪክ የሰራ ሰው ቀስ በቀስ እየቆየ እየተጋነነ ይሄድና ወደ ጣዖትነት ይለወጣል። በሱ ምስል ነው የሚሰራው እንጂ ድንጋው እንደ ድንጋ ይጠቅማል ይጎዳል አይሉም እኮ እነሱ። ይሄ ጣውላው እንጨት የተሰራው እንደ እንጨት ተወርቅ እንኳን ቢሆን እንደ ወርቅ ራሱ ጉዳይ ይፈጽማል አይደለም። የወዳጆቹ ምስል ነው፣ ወዳጆቹን ወክሎ ነው፣ ሐውልት ነው። አሁን ትልልቅ ሰው በአገር ላይ ታሪክ ያለው ሰው ሐውልት ይሰራለታል አይደለም እንዴ? ያ ሐውልት ነው እኮ ቆይቶ እንደገና ወደ ጣዖት የሚለወጠው። ምክንያቱም የሀገር አባት ነው፣ ተደንቋል፣ ታውቋል። ከዛ በኋላ ቀስ በቀስ ትውልድ እየተለወጠ ሲሄድ ይሄ እኮ ዝም ብሎ ምስል ብቻ አይደለም፣ ከጀርባው ምን እንዳለ ምን አይነት ሰው መሰለህ እያለ አባት ለልጁ ዝናውን እያወረሰ ይሄዳል። ቀስ በቀስ ያ ሐቂቃው እየተረሳ ይመጣና ይሄ እንዳውም ለዚች ሀገር እኮ አድራጊ ፈጣሪው በሱ ብቻ ነው ጌታ የሚሰማህ ወደሚለው ይመጣል ማለት ነው። እሱን ታከበርክ፣ እሱን ለሱ ታጎበደድክ፣ እሱን ተተሳለምክ ብቻ ነው ጌታ የሚቀበልህ። የዛች ሀገር ተወካይ ይሆናል በእነሱ አስተሳሰብ ማለት ነው። ጌታ አንድ ሰው ተነስቶ ባለ ጉዳይ እንዲህ አድርግልኝ ሊለው አይገባም። እንዲህ ታልክ ምን ይልካል አደዛ ተገጥሯል አይደለም፣ እሱን ሄደ ተሳለምና በሱ በኩል ጠይቀው ይልሃል ማለት ነው። ቤተክርስቲያን ስንት ቀሳውስቶች ጳጳሶች ሱራቸው በየግድግዳው እንደዚህ ተደቅኗል። እነዛን ሄደ መሳለም አለ በአባቴ እያልክ እንደዚህ እያልክ ማለት ነው። ያ ሲሆን ጌታ ይቀበላል ብለው ነው የሚያስተዋውቁት። ይሄ እንግዲህ የራሳቸው መዋቅር መስራት ነው። ህዝብን ለማጣለል ለመበዝበዝ ለመጠቀም የተደረገ ደባ ነው ማለት ነው። ተራው ህዝብ ግን ሰላባ ነው አያቅም። ምክንያቱም የነገሩትን ይበጃል ያሉትን መከተል ነው። ምን ያውቃል? ትልልቆቹ እነዛ እንግዲህ የ70 የ80 የ90 ዓመት አዛውንት በዚህ እድሜያቸውን የጨረሱ ጸላዮች ይወሻሉ ብሎ ይጠረጥራል። ሙሉ በሙሉ ስለሚያምናቸው የሚሉትን ሁሉ አሚን ነው። እና አላህ ግን እንዲህ አይነት መንገድ አይፈልግም ማለት ነው። إذا سألك عبادي عني فإني قريب أجيب دعوة الداعي። የምን አሸማጋይ የምን አገላጋይ በቀጥታ ባሪያዬ ነው። እኔ ፈጥሬዋለሁኝ ጉዳዩን አውቃለሁኝ። ማንም ሰው ጌታ ያ ረብ ብለህ ቀጥታ ጠይቀኝ ነው የሚለው። ይሄን አይነት ክብር እየሰጠህ እነሱ ግን ያሽከር ሊያረጉህ ነው እንደገና እያወረዱ ማለት ነው። አንተማ ጌታን ዝም ብለህ ተናገርክ ሱአል አደብ ነው። ይሄ ራሱ ወንጀል ነው። ጌታ እንደ መድፈር ይቆጠርና ጉዳይ መፈጸሙ ቀርቶ በወንጀለኝነት ትታያለህ። እንግዳውሳ በእኔ በኩልና ያላሃል በሱ በኩል ስከር ደግሞ የግድ ሀዲያ ይዘህ ትሄዳለህ ማለት ነው። የራሱን ጎጆ ነው የሚያመቻቸው። እና በአሁኑ ጊዜ ለምሳሌ ቫቲካን ካርድ ይሸጣል በቀጥታ ካርድ። ለምን? ጀነት መግባት የሚፈልግ ዶላርህን አዘጋጅተህ መሄድ ብቻ ነው። እዛ ቀጥታ ገዝተህ በኪስህ ታስቀምጣለህ። ስትቀበር ያ ካርዱ አብሮ ይቀበራል። ልክ እዛ እንግዲህ ነኪር ሙንከር ሲመጣ መታወቂያን ቁጭ ታደርጋለህ። አይ እንተስ ለከ ሰዎች እንግዲህ በዱንያ ብቻ አይደለም ሰውን የሚበዘብዙና የሚያታልሉት ማለት ነው። በአኺራም ጭምር ሰው እንዲያረጉ ሰውን ያታልላሉ፣ ያጃጅላሉ። አላህ ይሄን ነው የማይፈልገው ነው። በእኔ ስም አትነግዱ፣ አታታሉ የዋሆቹን። በቀጥታ ሁሉም ባሮቼ እኔን ሊገዙኝ ይችላሉ፣ እኔን ሊጸልዩ ይችላሉ ነው የሚለው። ሰዎች ግን እኛ እናቅላችኋለን፣ በእኛ በኩል ካልሆነማ አይሆንም፣ ቁልፉኛ ጋር ነው ይልሃል ማለት ነው። ያንን ነገር እንግዲህ ደባ ናቸው፣ የህዝብ ነቀርሶች ናቸው። አላህ ተመልከት፣ እዚህ ላይ እቺ ሱራ
ቁል ያ አዩሃል ሙዋጃሃ አደረገ ቀጥታ እናንተ ካህዲዎች እንደዚህ የሚያረው ኪሳው ላቂዎች ናቸው እነዚህ ባባዛት ከእንትና ተብሎ ህዝብን እንዲህ የሚያታልሉና በፈጣሪና በፍጡር መካከል የሚያቦኩ እነዚህ ተራ ወመኔዎች ናቸውና እቅጩን ንገራቸው ባለጌ አንተ ቆማጣን ታላልከው ገብቶ ይፈተፍታል ይላል ያገራችን ሰው አይደለም እንዴ እናንተ አታታሉ ማን ነው እንዲህ ያለው ጌታ አይሰማም ደሃን ጌታ ተራን ሰው ያናግርም ያላችሁ ማን ነው ቀጥታ ቁል ያ አዩሃል ካፊሩን በላቸው እነሱ ራሳቸው ካፊር መሆናቸውን ፊትለፊት አፍጋባቸውና ይለይለት ይላቸዋል ማለት ነው ምክንያቱም ትልቁም ነገር ላይ መደባበስ አያስፈልግም ሙጃመላ ይሄ ነገር እዚህ ላይ እንኳን ቀልድ የለም ማለት መቻል አለብህ ማለት ነው እና በዚህ መልክ እንግዲህ ጀመረው ቁል ያ አዩሃል ካፊሩን እናንተ ካህዲዎች ሆይ ላ አዕቡዱ ማ ተዕቡዱን በመሰረቱ ጌታ እያወቁ እንደ ጌታን እንዳውም ተነብዩ የበለጠ እናከብራለን የሚሉትን ሰዎች እሱ ደግሞ ካፊር ናችሁ ብሎ አወጀባቸው ማለት ነው ኩፍራቸው ምን ላይ ነው ታዲያ የሚለው ይመጣል ማለት ነው ኩፍራቸው ምን ላይ ነው የሚመጣው የጌታ መብት ላይ ማለት ነው ጌታ መኖሩን ብቻ መቀበል ሙስሊም አያደርግህም የጌታን መብት ስታከብር ነው ሙስሊም የምትሆነው ማለት ነው መኖሩን ብቻ መቀበልማ የፍጥረታት ስሜት ነው ሁሉም ፍጥረታት በተፈጥሮ ስሜት አለው ፈጣሪ እንዳለው ያውቃል ማለት ነው የለም ብለው እንኳን የሚጮሁት ልባ ህሌናቸው ይወቅሳቸዋል ተሹዕያ የበለጠ አይናውጣ የለም ኮሙኒስት ጌታ የለም ይላል አፉን ሞልቶ ግን ጌታ መኖሩን ደግሞ በተግባር ያረጋግጥልሃል ማለት ነው ስለዚህ እናንተ ካህዲዎች በላቸው ምንድነው የአላህ መብት ተውሂድ ነው አላህን ስታመልከው በቀጥታ ምንም ወራጅ እንደተወላጅ ወዳጅ ምን ነገር ሳያስፈልገው ብቻውን መገዛት አለበት አምልኮ ለሱ ብቻ ካላደረክ ጌታን አፈቅራለሁና አከብራለሁ ይብትል ውሸትህን ነው ታከበርክ በሰጠህ መመሪያ ለምን አትሄድም ነው የሚለው አላህ Subhanahu Wa Ta'ala እና ያ አላህን እንግዲህ ወህዳንያ ያልተቀበለ ሰው ሁሉ አምልኮ ያ አላህ ብቻ ነው ከሱም በታች ከሱም በላይ ከሱ ጎንም ሊመለክ የሚገባ የለም በማንኛውም መልኩ ካላልክ በስተቀር ተኩፍር ልትወጣ አትችልም ማለት ነው እና የሚከበር የሚፈራ ውስጤን ስሜቴን ያየኛል ይታዘበኛል ብለህ የምትጨነቅ የምትሸማቀቅለት እሱ ብቻ መሆን አለበት ሌላ ፍጡር ነው ያንተ ቢጤ ነው ምኑ ነው የሚያውቀው አንተ ውስጥ ያለውን ነገር ስለዚህ በዚህ መልክ ታላወቃችሁትና ካልተገዛችሁት ዝም ብሎ ጌታ አለ ብትሉና እናንተ በምትፈልጉት መልክ እናንተን ራሳችሁ አስተናጋጅና አጋፋሪ አድርጋችሁ የምትሰይሙ ከሆነ ይሄ ያው የተንኮል አካሄድ ነውና እናንተ እንዳውም ሌላ ልታጸድቁና ልታስታርቁ ቀርቶ ለራሳችሁ ካፊር ናችሁ በላቸው አለ ማለት ነው አሁንም መባል ያለበት ይሄ ነው ጎበዝ ካለ ማለት ነው እና ላ አዕቡዱ ማ ተዕቡዱን ይሄንን እንዲሉ ያደረገው እነሱ ስላበዙት ነው ዝም ብሎ በመከባበር ቢከር ኑሮ እንደዚህ ነገር መዋጃሃ ባላስፈለገ ነበር እነሱ አበዙት ነብዩ አለይሂ ሰላቱ ወሰለም ያው ስራቸውን ጀመሩ አንዳንድ ግለሰቦችን ቀስ እያሉ በሚስጥር እየነገሩ እያስረዱ ወደሳቸው መውሰድ ጀመሩ የዛ ጊዜ እነሱ ደግሞ ይሄ ሰው አዲስ ነገር አንቶ ህብረተሰቡን እየፈረካከሰብን ነው ምን ይሻለናል እያሉ ይዶልታሉ ማለት ነው በእንዲያ ሁኔታው እድገታቸው እየተፋጠነ ብዙ ተከታዮች እየበረከቱ በሚሄዱ ጊዜ ስጋታቸውም ደግሞ እንደዛው እያየለ መጣ ማለት ነው ምን እናድርግ በማስፈራራት በመዛት በማባበል በማግባባት በማስጠንቀቅ በተለያየ መልኩ ተጽዕኖ ሊያረጉ ሞከሩ አልተቻለም አሁን እንግዲህ እንቅስቃሴው እያደገ መጣ እያደገ በሚመጣ ጊዜ በሚችሉት መንገድ ሁሉ ይሄን ነገር ማደናቀፍ ስለነበረባቸው በየጊዜው ተክቲት ያደርጋሉ እየተሰበሰቡ እየተወያዩ ምን ማድረግ ይሻለናል እያሉ ይጨነቃሉ ነብዩና ተልኳቸውን ለማኮላሸት ማለት ነው አለይሂ ሰላቱ ወሰለም ያን በሚያረጉ ጊዜ አንድ ጊዜ ምን ሐሳብ አመጡ ይሄ ሰውዬ ይሄን ነገር እንግዲህ በቀጥታ ለማስጣል አንችልም ምክንያቱም ከሞላ ጎደል ሳቸውም ደጋፊዎች አሏቸው እንደገና ባይሰልሙም ወገኖች ጠንካራ ብሔረሰብ አላቸው መረር ያለ ነገር ከመጣ እና አብዱል ሙጠሊብ አሉ ማለት ነው እና አቡ ጣሊብ አሉ ስለዚህ ምን ይሻለናል በዘዴ እንጠቀማሉ እንዴት አድርገን በዘዴ ሄደን እንደራደራሉ እንዴት እንደራደር ነቁለው ይሄ ያልከው ነገር ሃይማኖት እውነት እንደሚጠቅም ከሆነ እስቲ እንሞክረው ግደለም እንብለን እንቀርባሉ እና አንተም ትንሽ ዝቅ በል ከአቋምህን አታከር
እኛም ደግሞ እንደስተዛሬው ከኛ በስተቀር አንድ ሀገር አንድ ሃይማኖት የሚለው እንተውና ሁላችንም እስቲ እንግባባ እንቀራረብ እንበለው አሉ። ስንቀራረብ እንዴት ነው? ነዕቡዱ ማዓከ ሰና ኢላሃከ፣ አንድ አመት አንተ ጋራ እናሳግድሃለን፣ አብረን እንሰግዳለን። ሁለተኛው አመት ደግሞ በሚቀጥለው አንተ የኛን ጣዖት እኛ ጋር መጥተህ ትሳለማለህ። ወንፈል ማለት ነው ወይስ ደቦ ነው የምትሉት? እሺ ያጨዳና እንትን በደቦ ይሰራል። እንደዛ አደረጉት ማለት ነው። የሃይማኖት በአሁኑ ጊዜ እየተባለ ነው በአለም ደረጃ ያው የሃይማኖት አንድነት የሚል መሽሩዕ መጥቶ ነበር ከዛሬ 10 አመት በፊት አይደለም እንዴ? ሙስሊሞችን ምን ያህል የመጨረሻ እንደደነዘዝን ስላወቁ ልባችንን እናውም ሃይማኖት ለምን የተከፋፈለ ሃይማኖት ያስፈልጋል? አንድ ወጣ ሃይማኖት ይሆንና ስሙን ከፈለጋችሁ አንድ ተቋም ይደረግና ጨረቃም መስቀልም አብረን አድርገንላችሁ አብራችሁ ጸልዩ አልተባለም? ይሄ የና አቡ ጀህል እንትን መጣ ማለት ነው። መልኩን ቀይሮ እንደገና ጊዜውን ጠብቆ እንደዚህ እናድርጋሉ። እንግዲህ እና አቡ ጀህል እና አቡ ለሃብ ሳይሰልሙ ነብዩ ጋር ሶፍ ላይ ቆመው አመት ሙሉ ሊሰግዱ ማለት ነው። በድርድር ሊስማሙ ሐሳብ አቀረቡ። ይሄ እሳቸው ደግሞ እዛ ያው ካዕባ ዙሪያ የተከመረው ጣዖት 360 ጣዖት አለ። በዛ ሲያልፉ እሳቸው ለጌታቸው ነበር የሚሰግዱት። ለዛ ብቻ መስገድ ሳይሆን እነሱንም እንኳን እንደምን አደራችሁ ጠብቁን እርዱን ብለው መሳለም አለባቸው ማለት ነው። ይሄን ጥያቄ አቀረቡ። እሺ ምን ይሁን? ይሄ ጥያቄ ሲቀርብ አላህ ደግሞ Subhanahu Wa Ta'ala የማያዳግም ኮስታራ መልስ መስጠት አለብህና ቁል ያ አዩሃል ካፊሩን ላ አዕቡዱ ማ ተዕቡዱን፣ እንዲህ አይነት ድርድር እኛ ዘንዳ ቦታ የለውም በማለት ቁርጡን እንዲያውቁት አደረገ ማለት ነው። ወሰለላሁ ዐለይሂ ወሰለም ዐለ ነብይ ወኢላ ሊቃ። በሚቀጥለው እንመለሳለን ኢንሻአላህ።